ፎሬስት ነው የተጠቀምኩትኝ። ሶ በዚህ መልኩ 7 ስፓይሲ ነው የምጠቀመው። የበኋራት ቅመማ ቅመም ራሱን የቻለ ነው የምጠቀመው። ከዛ እንትን አድርጌያለሁ፣ ህርድ አድርጌያለሁ፣ ከሙን ተጠቅሜያለሁ፣ ፍልፍል አስዋድ ተጠቅሜያለሁ እና ደግሞ ምንድነው ስሙ ጠፋኝ፣ ፓፕሪካ እሱን ተጠቅሜ በዚህ መልኩ ከዶሮ ላይ እንትኖችን ቅመማ ቅመሞችን እያደረኩ እገኛለሁ ውዶቼ። እዛ ላይ እያንዳንዱን እንዲታያቸው አድርጌ ነው ቪዲዮ የቀረጽኩላችሁ። ቅመማ ቅመሞቹ ስማቸውንም ጠርቼላችኋለሁ። ይሄ ፓፕሪካ ነው። ፓፕሪካ ስዊት አለ። ይሄኛው ፓፕሪካ ሀር ነው የተጠቀምኩት። በዚህ መልኩ ነው። ከዛ ደግሞ ትንሽ ዘይቱን አድርጌበት አለሁኝ። እናንተ አላያችሁኝም። ከዛ በዚህ መልኩ ባተር ነው ቅቤ ነው የሚባለው። እሱን እንደዚህ አድርጌ ከመጥበሻው ላይ ሞቅ ካደረኩት በኋላ ዶሮውን እጠብሰዋለሁ ማለት ነው። ከዛ ዶሮውን ከጠበስኩኝ በኋላ የኦፕን ነው ፕሮብለም ይወጋል። ከዛ ዶሮውን እንደዚህ አድርጌ እስከሚበስል ድረስ፣ እስከሚበስል ብቻ ሳይሆን ቀይ ይሄ ጥብስ ሲልልን ብራውን ከለር ልክ እንደዛ እስከሚሆን ድረስ እንጠብቃለን። እዚህ ጋር ዶሮ ገና መጀመሪያ ላይ ስለሚያያዝ ከድኜዋለሁ። ከዛ በኋላ እዚህ ጋር ውሃው እየደረቀ ዶሮ እየበሰለ ውሃው እየደረቀ ሲመጣ ባተሩ ቅቤው ይወጣልኝ ማለት ነው። ከዛ ልክ ሲበስልልኝ ምን አደርገዋለሁ በሌላ እንትን ማለት ነው መጥበሻ እንደዚህ አሁንም መልሼ ባተር አድርግና እንደዚህ ሞቅ አድርጌ በተረፈ ደግሞ እናንተም ቅመሱት። እዚህ ላይ ቤተሰብ ያልሆናችሁን ቤተሰብ ሆኑ። ከዚህ ላይ የጨመርኩበት ቀረፋ፣ የባህር ዛፍ ቅጠል የሚመስለው ጥቁር አዝሙድ ነው የሚባለው እና ሄል ነው የተጠቀምኩት። ሄል ኦር ካርዳሞ እሱን ተጠቅሜያለሁ። በዚህ መልኩ ሽታው ራሱ ደስ ሲል የነበረው ማለት ነው። ከዛ እንደዚህ ሽንኩርት አደርጋለሁ ሳላበዛ፣ በጣም በድቃቁ ከትፌ ነው የማደርገው ውዶቼ። ከዛ በዚህ መልኩ እንደዚህ ያማሰልኩት እገኛለሁኝ። ሽታው የቅመማ ቅመሙ በጣም ነበር ደስ የሚለው። እዚህ ላይ እሳት እየቀነስኩኝ ነበር። በጣም ይሄኛው መጥበሻ እንትን ይላል ይይዛልኝ፣ እንደዛኛው እንደ መጀመሪያ እንደጠበስኩበት አይደለም። እንትኑ ያዝ የሚያደርገው በዚህ መልኩ እየጠበስኩት እገኛለሁ። ምንም ሽንኩርቱን ጠብሰዋለሁኝ። እናንተም በደንብ ጥበሱት። ከዛ ቀጣይ የማደርግበት ጥብስ ካለ በኋላ ታውቁታላችሁ፣ ነጭ ሽንኩርት ነው የሚደረግበት። በዚህ ልክ አዘጋጅቼ ነበረ። በተረፈ ቤተሰብ ሆኖ ሰብስክራይብ አድርጉ። እያያችሁ አትለፉ፣ እንዲያልፍልን አትለፉብን ውዶቼ። ከዛ በዚህ መልኩ የማደርገው ጠማጠማዎቹን ወይም ቶሜቶ ፔስት እንጨምራለን። ከዛ እሱን እዚህ ላይ እንዲያውም በጣም ይዞብኝ ምናምን እዚህ ጋር እንትን አደረኩበት። ቲማቲሙን ደግሞ እዚህ ጋር እንትን ቆዳውን አውጥቼዋለሁኝ፣ ልጬዋለሁኝ በሙቅ ውሃ። ሙቅ ውሃ ላይ ውሃ አፍልቼ እዛ ላይ ቁጭ ያደረኩት ቲማቲሙን እንዳለ ቆዳውን ላጥ ያደርገዋል ማለት ነው፣ ኢትዮጵያ ስታይል። ከዛ እዚህ ላይ አሁንም መልሼ የባህራት ነው ያደረኩበት፣ የበራያኒ ማለት ነው፣ የበራያኒ ቅመማ ቅመም እሱን ነው ያደረኩበት። ቆንጆ ነበር። ከዛ ምን አደረኩኝ ኩኪንግ ክሬም እሱን ጨመርን። እዛ ጋር የሚታያችሁ ትንሿ ብረት ድስት ሩዝ፣ ነጭ ሩዝ ሰርቼ ጨርሻለሁኝ፣ ማባያ ማለት ነው። ከዛ በዚህ መልኩ ከለሩ እንዴት እንደሚያምር ይሄ ካሜራ ስለሆነ ነው እንጂ ማለት ነው። እዛ ጋር ሆናችሁ ስቲል እዚህ ላይም ራሱ እንዴት እንደሚያምር ከለሩ ወላሂ ፒንክ ራሱ አይደለም ላይክ ኦሬንጅ። በዚህ መልኩ ተክ ለይቱ ቪዲዮ እየቀረጽኩኝ በሁለት ስልክ አይደል ያለ እንትን ነው ምንድነው ስሙ ያ ቮይስ ኦቨር ነው። ዘይቱ እየወጣ ነው። ተኝተሽ ገና እየተነሳሽ ነው። ብዙ ሰው ስለሚያወጡት ይሰራል። በዚህ መልኩ ልባቸው ነገራቸው
ዋና ቁመን መሄዳችን ነው። እንዲሰማችሁ ደስ ይላችሁ። ቱሽ ሮዛችን ይሄን ይመስላል።